ከወንዶች ብቻ እንዳሆነ ያው መቼም ታውቁኛላችሁ ሴቶች ሳልለ አልቀርም ከሴቶች የሴቶች ተወካይ ልጅ አይ እንግዲያው ሚሉት ፊታቸው ደስታችን የጥርሳቸው ሁላችን ከፍተናል እያሉ ነው ደስ እንዳላችሁ ተረፈናል አዎ እሺ አሁን ደግሞ እስኪ መምህር ከዚህ የነበረውን ችግር በፊት ምን ነበረ አሁን ላይ ደግሞ ምንድነው የሚል አንድ መምህር እንግዲህ ያው ሁሉም ሰው የሚያውቃት ነው እንዴት ስሜን መቼም ሁላችሁም ታውቁኛላችሁ ብዬ ነው ማስበው የአቅማ ሰባራለሁ ያው ከዚህ አማራጭ ጣቢያ ኃላፊ ያው ትምህርት ቤት ውስጥ ቆረቆረ ጀምሬ እስካሁን ድረስ እስከ 2003 ድረስ እዚህ በማገልገል ላይ የነበርኩ ነኝ ግን እዛ በፊት ያላትን የትምህርት ቤቷን ሁኔታ ስናየው ሁላችንም እናውቀዋለን ትምህርት ቤቷ ምን ደረጃ ላይ እንደነበረች ያው በመጀመሪያ በዳስ እንደተጀመረች ከዛ በዳስ በቆርቆሮ ልትጣል ያለ ያው የእሳት ቃጠሎ ደረሰበት በዛም ተነስተን ሁሉም ህብረተሰብ በወኔ በማወጣጣት ትምህርት ቤቷን ያው ቢታዩት ሁሉም ክፍሎች በግንባታ ላይ እንደነበር ነው ግን ሆኖም የነበረው ችግር ምንድነው ተማሪዎች ያው ሰፊ ያልሆነ ክፍል በጣም ተጣበው እንደሚማሩ መምህራን ማረፊያ እንዳልነበረ በጣም ነው የሚገልጸው መምህራን በጣም ማረፊያ የለንም ሪፖርት ስንጽፍ ራሱ ፀሐይ ላይ ሆነን ነው ፀሐይ ላይ አንዷ ጥላ ዘልታ በንፋስና በፀሐይ ነው ሪፖርት እየጻፍነ ትምህርት ቤቷ ከዚህ ደረጃ እንድትደርስ ያደረግነው ሆኖም ሊሰራ ሲል ሴቶች እንደሆን በየሰፈሩ ዙረን እንጨት ሰብስበን ያው በሌሎችም ድርጅቶችና በሌሎችም ረዳት በእናንተም ተሳትፎ ትምህርት ቤቷ ከዚህ ደርሳ በማየቴ እጅግና በጣም ደስታዬን ልገልጸው አልችልም ያው ለተባበራችሁ በሙሉ አመሰግናለሁ እኔም በጣም ደስ ብሎኛል ደስታዬን ልገልጸው አልችልም በፊት የጥቁር ሰሌዳ ችግር ነበረበት ክፍል እነዚህ ብቻ ነበር የነበሩት እነዚህ አንድ ክፍል ነው የሚያክለው ነገር ግን ሁለት ክፍል ተብሎ ነበር የዛሬ አመት በዚህ ፕሮጀክት አጋዥነት በህብረተሰቡ አጋዥነት እንጨት ጭቃ ገለባ ህብረተሰቡ ቆርቆሮ ቢስማር ድርጅቱ በማድረግ ሁለት መማሪያ ክፍል አንድ ንብረት ክፍል አንድ ቢሮ ተሰራል ይሄ የጋራ የህብረተሰቡና የፕሮጀክቱ ውጤት ነው በአጠቃላይ የቦታ ችግር ነበረባት ቦታ እዚህ ላይ ሻሃ ነው ለምን ተብሎ አካኪ ዘራፍ ይባል ነበር አሁን ላይ ግን እዚህ እስከዛ ሰፈር ሰዎች እስከሚጓዙበት 25400 ካሬ ሜትር ተከልሎልናል ምናልባት የጀከጀክ ስለሆነ ኳስ ሜዳ በዚህ ብትፈቅዱልን ተብሎ ነው ቅድም ከትምህርት ቤቱ ሪፖርት ላይ እንትን ያለ እሱን ህብረተሰቡ አሁን ትምህርት ቤቷን በባለቤትነት እየደገፋ ስለሆነ ተመካክረን የምናደርገው ነገር ነው እንግዲህ ዘርፈ ብዙ ችግር ነበረበት ትምህርት ቤቱ ህብረተሰቡ አይደግፈውም ነበር ህብረተሰቡ ለትምህርት ቤቷ መደገፍ አይፈልግም ነበር አሁን ላይ ግን እኔ ከመጣው ያየሁት ነገር እንጨት አብሬ ሲቆረጥ ዙሪያለሁ አይጠየቅም ዝም ብሎ እንደ ቁረጥ መርጣ ነው ይባል ህብረተሰቡ በዚህ ተለውጦልናል ጭቃ መምረግና ሲባል አንድ ቀን 113 ሰው መጥቷል ከዚህ ውስጥ ላይ 47 ሴት ነው 113 ሰው አንድ ቀን መጥቷል ከዚህ ውስጥ 47ቱ ሴት ነው እንግዲህ ለኔ እንደሚያረጋግጡልን ስነት ከዛ ህብረተሰቡን ስናገኘው ካሁን በኋላ ለትምህርት ቤቱ ይባል ነገር ወደ ኋላ እንልም የሚል ነገር ነው ያለ በአጠቃላይ ትምህርት ቤቱ እንግዲህ ከነበረበት ወደዚህ ደርሰናል እንግዲህ ለእናንተና ለአጋር ድርጅቱ አንዴ ሞራል ስጡልን እሺ እንደምናችሁ ያው መጀመሪያ በፕሮጀክቱ በእናንተም ጥረት ትምህርት ቤት እንደዚህ ተገንብታ ለዚህ ትምህርት ቤት ምረቃ ባል ዝግጅት በሰላም አደረሳችሁ ነው ምለው ይሄን ብዬ እንግዲህ አጠቃላይ ከዚህ ትምህርት ቤት በአጋጣሚ ባለፈውም መጥተን ነበር ከትምህርት ቤት ኃላፊ ጋር አሁን መጥተን ነበር አጠቃላይ የዙር እንቅስቃሴ ፕሮጀክቱ በዚህ ትምህርት ቤት ያደረገውን አጠቃላይ ሁኔታ በዛው ጊዜ በነበረው ደረጃ የነበረው ነገር
ለማየት ሞክረናል። እንግዲህ እናንተም ስም እንደነበረው ትምህርት ቤቷ መጀመሪያ በታሪክ ያው ስትቃጠል ስትፈርስም የቆየችና መጨረሻም ስትቃጠል ወኔም ጭምር እያንዳንዱ ሰውም ጭምር ወኔ ጭሮ ወደዚህ የገባበትና አቶ ታረቀኝም ከዚህ ፕሮጀክት ኢትዮጵያ ሰክሰስ ጋራ አስፈጻሚ ወይም ተወካይ ጋር ያውቃቱ ወርቅነህ ጋራም ተደጋግሞ እዚህ ደረጃ እንዳደረሰ ከተበም በዚህ አግባብ ሲገልጽልን ነበርና ይሄ እንግዲህ ከምንም በላይ መጀመሪያ ትልቁ ነገር እዚህ ያለው ሰው ትምህርት ቤቱ መጀመሪያ በፍላጎት ደረጃ እዚህ ላይ ትምህርት ቤት ይገነባለው ይሄ ትምህርት የሚጠቅመው የኔ ነው የሚለው ነገር መጀመሪያ በአመለካከት መምጣቱ ነው። እንግዲህ የህዝቡ ተሳትፎም ፕሮጀክቱም ሌላውም ነገር እዚህ ያለ ሰምር እዚህ ያለ ሱፐርቫይዘር ሌላውም ጥረት እያደረገ ያለ የእናንተ ፍላጎት መጀመሪያ በአመለካከት ደረጃ ከዚህ ላይ ትምህርት ቤት ብገነባ ህፃናት ማግኘት የሚገባቸውን ዕውቀት አግኝተው ወደሚቀጥለው ይሄዳሉ የሚል አመለካከት መምጣቱ ነውና ይሄን አመለካከት ይዛችሁ እንግዲህ በተለይ እንደ ጣራ ገብርኤል ትልቅ ነገር ነው። እኛ በዚህ አመት ያለና አድናቆት እኔ ባለፈው እዚህ መጥቼ እንደመለሰም ሲል እንደነበረው እንግዲህ ጭቃ ለማውካት የገባ ህዝብ ጭቃ ለማውካት ውሃ ሲቀዱ የነበሩ ተማሪው መምህራን እና ሌላው የህብረተሰብ ክፍል በጣም እናቶቻችን በጣም ሽማግሌ እናቶቻችን በጣም ሽማግሌ አባቶቻችን ነው ጭቃ ገብተው ያየናቸው። ይሄ የሚያሳየው ዛሬ ላይ እንግዲህ አንዳንድ ቦታ የምናየው ነገር እድሜውም እየፈቀደ ጭምር በአመለካከት ጭምር ካለመለውጥ የተነሳ ወደ ልማት ያለ መግባትን ስሜት ያለ መኖር የተነሳ እንግዲህ በእድሜው ብቁ ሆነው ሰውም ማይሰራበት አካባቢ አለ። ዞሮ ግን እዚህ ያለውን ሰው እኔ በጣም ማመስገንም ስላለብኝ ነው። ምናልባት የስራው ቀን ዛሬ እዚህ ማየውን ያክል የሴት ቁጥር በላይ አይቻል። የስራው ቀን ዛሬ በዚህ በደስታው ብቻ ይመጣ የለም። ይሄ ሴት እዚህ ያለው ሴት እዚህ ያለው ሌላው ሰው